አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ገጥቶ መኖር ይቻለዋል ይላሉ። እንደውም ምን ይላሉ? አብዝቶ የሚመገብ ሰውነት አብዝቶ የሚመገብ ሰው ይላሉ በደረቅ እንጨት ውስጥ ይላሉ እሳት እንደመልቀቅ ነው ይላሉ። ጠግቦ መመገብ የዝሙት አባቷ ነው። ሆድን በረሃብ ምክንያት ስለ ክርስቶስ በጾም ማስጨነቅ ደግሞ የንጽህና እናቷ ናት ይላል። ንጹህ መሆን ከፈለክ በዚህ ህይወት ቀጥል። በሰውነት ውስጥ ያሉ ተፈጥሯዊ መነሳሳቶች እየመጡ ህልምህን እንዳያበላሹብህ በጣም ስትጠግቡና ሳትጠግቡ ራሳችሁ ፈትሹት። እንደው ግልጽ ለመነጋገር ወንዶች በህልመ ሌሊት መቼ ነው የጠገብለት በልበል የሚለው ተፈጥሯዊ መነሳሳቱ የሚመጣው በእነዚህ ጊዜ አይደል? ለምን ይመስላል? ግሮሰሪዎች ይቅርታና እንደው ስሙን ጠራውባችሁ። በዚህ ስጋ፣ በዚህ መጠጥ፣ በዚህ ጨለማና ብርሃን የሚደበላል፣ በዚህ ጭፈራ እልፍ ሲል ደግሞ ደስ የማያሰኝ ልብስ የለበሱ እህቶች የሚያቆሙት ለምን ይመስላችሁ? ትበላለህ፣ ከዛስ ትጠጣለህ፣ ከዛስ ድብልቅልቅ ያለው መብራት ውስጥ ከዛስ ትጨፍራለህ፣ ከዛስ ሴቶች አሉ አብረህ ትተኛለህ። ይሄ ሁሉ አቅርቦት ለምን ይመስልሃል? ከመብላት የሚነሳ ዝሙት ይሄን ዓለምን እየሞላው ስላለ። ጠግቦ መብላት የዝሙት አባቷ ነው የሚሉት እኮ የኖሩበት እኮ አባቶቻችን ናቸው። ዝሙትን በንጽህና ድል መንሳት የሚፈልግ ሰው ሰውነቱን ገቶ መኖር ይችላል። ምንም መወሻሸት አያስፈልግም። እንዴት ንጹህ ልሁን እንደዚህ መንገዱ ይሄ ነው። በዚህ ነው ንጹህ የሆኑት። በቃ ንጹህ ይሆንክ፣ ሐሳብህ የተሰበሰበ ህሊና ወደ ንጽህና ያዘነበለ በሰውነት ውስጥ ያሉ ውጊያዎች የራቁልህ የተረጋጋ እየሰከነ ይመጣል። ንጹህ መሆን ከፈለግ አባቶቻችን በሃይማኖት አበው በጣም አንድ ግሩም ነገር ይናገራሉ። ምን ይላሉ? አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ገጥቶ መኖር ይቻለዋል ይላሉ። እንደውም ምን ይላሉ? አብዝቶ የሚመገብ ሰውነት አብዝቶ የሚመገብ ሰው ይላሉ በደረቅ እንጨት ውስጥ ይላሉ እሳት እንደመልቀቅ ነው ይላሉ። የእንጨት ብዛት እሳትን እንዲያበዛው እንዲሁም ልዩ መባለት ምግቦች በቢፌ የተሞሉ ቅምጥልነቶች ሰውነትን ያነሳሳሉ፣ ዝሙትን ያበዛሉ ይላሉ። በቃ የኖሩበት ምክራቸው ነው። ስለዚህ መጥነህ ተመገብ፣ በመጠኑ ብላ፣ ብዙም ይሄ የምግብ አይነት አትሰብስብ፣ ሰውነትን አታቃጥለው፣ በልበል አትበለው፣ ተፈጥሯዊ መነሳሳቶችን እሳት አታንድድበት። ሆዱን የሚንከባከብና መንፈሰ ዝሙትን ድል ለመንሳት ተስፋ የሚያደርግ ሰው ይላሉ አባቶቻችን እሳትን በዘይት ለማጥፋት የሚሞክር ጅል ሰው ነው ይላሉ። እና ምን ልትሆኑ ታዲያ? በላ ጠጣ እና ታዲያ እና ፍጻሜው ምን እንዲሆን ፈልገ ነው የኔ ያረከው? ክርስቲያን መሆን በመንፈሳዊ ህይወት ወደ ንጽህና መሸጋገር የምትፈልግ ነፍስ ሰውነቷን ገታ ለመኖር በልኩ ይሄንን ነው አሁን የምንማረው። እነዚህ አጽዋማት ወራት እነዚህን ቀስ በቀስ ንጹህ እንድንሆን እግዚአብሔር ስለሚፈልግ ነው የሰጠን። ንጹህ እንድንሆን በተለይ ወጣቶች ማረጋገጥ ትችላላችሁ። ምግብን መክፈል ውሃን መክፈል የጀመሩ ወጣቶች አሸናፊዎች እየሆኑ ይሄዳሉ። ሐሳቡን ያጠፉታል፣ ድል ይነሱታል፣ ያሸንፉታል። ያጋንንትን ውጊያ የሰውነታቸውን ኃይል ይቆጣጠሩታል። ምንድነው የሚጠቅመን? ንጹህ ለመሆን ነው የሚጠቅመን። ለንጽህና ኃጢአትንና በኃጢአት ያለውን ሐሳብ ድል እንድነሳ ነው። ዓለሙ በዚህ ማደል መከራ እየበላ ያለው ቅድም ባልኳችሁ በምግብ ሐሳብ ምክንያት ይጋደላል። ምግብ አብዝቶ በመመገብና በማማረጥ እንዴት ያሳዝናል። በሱ ደግሞ በዝሙት ይወድቃል። እነዛ ነገሮች ደግሞ አጠራቅሞ በመብላት ጤናውን ብቻ አይደለም ይጎዳው፣ ማህበረሰቡንም ይጎዳል፣
ታማሚ ይሆናል፣ ምስኪን ይሆናል፣ በሽተኛ ይሆናል። ሶስተኛ ንጽህናን ገንዘብ ማድረግ የሚፈልጉ ክርስቲያኖች በዚህ በመንፈሳዊ ጾም ውስጥ የሚጠቀሙት እጅግ ልዩ ጥቅም ንጹህ መሆን። ከዛ በኋላ የልብ ንጽህናው፣ ከዛ በኋላ የጸሎት ብርታቱ ቀስ እያለ ይመጣል ክርስቲያኖች። ስለዚህ በመጠን አብዝቶ ቢያንስ አሁን ጾሙ ያበቃል። ከዛ በኋላ ህይወታችን ድል እንደሚያደርግ ተጓዦች ሁሉንም ነገር በመጠንና በልኬት አድርገን እንኖራለን። ሌላው ትልቁ ጥቅም ደግሞ ምንድነው ካላችሁ የሚራብ ይላሉ አባቶቻችን፣ የሚራብ ሰው አቅሙንና ድካሙን ስለሚያውቅ ከመታበይና በራስ ከመተማመን ከኩራትና ከመኮፈስ ይርቃል ይላሉ። ድካሙን ይረዳል። ሚራብ ሰው ሚጠማ ሰው ድካሙን ይረዳል። ያለ እግዚአብሔር አቅም እንደሌለው ያውቃል። ስለዚህ ከመታበይ ከትምክህት ከኩራት ከማናለብኝነት እንዴት ያዩኛል ከማለት ሁሉንም ጭብጥ እርግጥ አድርጌ የምገዛ ሰው ነኝ ከሚል ግብዝ ሐሳብ ይድናል። ይሄ በጣም ጥልቅ ሐሳብ ነው ወገኖቼ። አንድ ነገር እንነጋገር። እውነተኛ ጾም እውነተኛ ረሃብ ይዛ ልትመጣ ይገባል። ለዚህ ነው ጌታ በወንጌል ከጾመን በኋላ ተራበ ተብሎ የተነገረው። እያስቀደስንም እየጾምንም ረሃብ ካልመጣ አትብሉ ነው እኮ የሚሉን አባቶች። ረሃብ እንዲሰማን ለምንድን ነው እሱ? አቅመ ቢስነታችንን እንድናውቅ ድካማችንን እንድንረዳ። በዚህ ምክንያት ምን እንገነዘባለን? ከኩራት ከመታበይ እንርቃለን። በጣም ትሑታን እንሆናለና በአጠቃላይ ድምጻችን የማይሰማ እንሆናለና። አቅሙን የሚያውቅ ሰው ወደ አምላኩ መገስገስ ይጀምራል። ኃይሌ፣ ጉልበቴ፣ ትምክህቴ፣ ጋሻዬ ማለት ይጀምራል እግዚአብሔር። እንደ ቅዱስ ዳዊት በጾም የተጠመዱ ሰዎች፣ በጸሎት እንባቸውን ከምግብና ከመጠጣቸው ጋር የቀላቀሉ ሰዎች አቤቱ ነፍሴ ወደ አንተ ትናፍቃለች ማለት ይጀምራሉ። ምድረ በዳውን ቅድስተ ቅዱሳን አድርገው መዘመር ይጀምራሉ። የቅዱስ ዳዊት መዝሙር አብዛኞቹ መዝሙራት ተመልከቷቸው በምድረ በዳ የተደረሱ መዝሙራት ናቸው። በኤዶሚያስ ምድረ በዳ የዳዊት መዝሙር ይልላችኋል። በምድረ በዳ ብቻውን ሆኖ ተሰዶ ልጁ አሳዶት ሳኦል አሳዶት የጸለያቸው ጸሎቶች ናቸው። አንዳንዴ መሰደዶች፣ አንዳንዴ መቸገሮች፣ እንዲህ አይነት ምስጋናዎች ካፈለቁ እሰይ ነው የሚባሉት። ግን እንዲህ አይነት ሰው አቅሙን እግዚአብሔር ማድረግ ይጀምራል። ደካማውን ምንኛ ረዳኸው እያለ መዘመር ይጀምራል። ኃይል የሌለውን ምንኛ ኃይል ሆንከው እያለ መቀኘት ይጀምራል። ከራሱ ኩራት፣ ከራሱ ትዕቢት፣ ከራሱ ትምክህት ይወጣል። በጦሩም በኃይሉም በጉልበቱም አይመካም። በገንዘቡም አይመካም። በውበቱም አይመካም። ደካማ መሆኑን ያውቃል። የተወደዳችሁ ክርስቲያኖች ለምን መሰላችሁ? ምትራብ ሰውነት፣ ጥጋብ ያልተሰማት ሰውነት ለመጸለይ አቅም አላት። ጮኬባችሁ እንደሆነ እንጂ ለዚህ ነው ቅዱስ ዮሐንስ አፈወርቅ በምሽት ጸሎትህ ተንበርክከህ የአምላክህን ስም ስትጠራው ሆድህ እንዳይከብድህ ሆድህን በልኩ ሙላው የሚለው። ለዚህ ነው ማታ ማታ ትጸልያላችሁ። ምን አጠያየቀኝ? ግን ሆዳችሁ ከሞላ እንኳን ልጸልዩ ሰው መናገርም ነው የሚያቀታችሁ። እውነት አዘን እያፋሸጋችሁ እንዴት እንጂ ሆድህን እያሸ እንዴት ትጸልይ? እንቅልፍ ነው የሚለው። እውነት አሰብ እንቅልፍ አላቸው። መጸለይ ጸሎተኛ ነፍስ እንደሱ ነው የምትሆነው። በጥጋብ ሆድ ሲከብድ መጸለይ ያቆማል። በቃ ለዚህ ነው አይቻልም። ጸሎተኛ ትሆናላችሁ እያሉን እኮ ነው አባቶቻችን ምክር። ይሄ ተፈተነ በእርግጥ የታወቀ ምክር እኮ ነው።
ዝሙትን ድል ትነሳላችሁ፣ ዓለምን ድል ትነሳላችሁ፣ ሀብትን ትንቃላችሁ፣ ለሰማዕትነት ትቀርባላችሁ፣ ኃይለኛ ትሆናላችሁ፣ አጋንንትን ታሸንፋላችሁ። ብቻ እኮ አይደለም ከአምላካችሁ ከእግዚአብሔር ጋር የምትገናኙ ሰዎች ትሆናላችሁ። ግጥም አድርጋችሁ በልታችሁ ታዲያስ እንዴት አድርጋችሁ ትጸልያላችሁ? ቶሎ ቶሎ መተኛት መንደባለል። ጠዋት እንኳን በሌሊት አትነሱ። እውነት አሰብ ውሃ ተደፍቶባችሁ አንዳንዴ አይደለ ስንት ተአምር ተፈጥሮ ተብሎ በግዚዮታ እዋቸው በጣም ቀላል ሰውነት ስላላቸው ኮሽ ሲል ብድግ ይላሉ። ምን ስለማያሩ ስለማይበሉ ስለማይጠጉ ከቻልክ አትብላ ሰይሱ እሱ ያስኬዳል። ጋዛለ ደግሞ እንዲህ ብሎ ሰበከ ብለ ምግብ ተውና እንደዛ ፓስተር መከራዬን አብላኝ አላልኩም። እኔ ስለማይጠግቡ ነው ያልኩት። ነግሬያችሁ የለ አለቃ ገብረሃና ኢየሱስ ክርስቶስ እኮ የተሰቀለው በግድ ነው ብሏል ብላችሁ ከሰሷቸው አሉ። አለቃ ንጉሱ ጠርተው አንተ ደግሞ እንደዚህ ማለት ጀመርክ፣ ኢየሱስ የተሰቀለው በግድ ነው ብለሃል አሏቸው አሉ። ንጉሱ እሺ ዓመት ይንገሱ፣ ይሄን ህዝብ ያውቁት የለ እኔ ያልኩት በግንድ ነው ያልኩት፣ ንኑጦብኝ ነው በግድ ያሉት አሉ። ደግሞ ያላልኩትን ብለ መከራዬን እንዳታበላኝ። ከአምላኳ ጋር የማትገናኝ ነፍስ ምንኛ ምስኪን ነፍስ ናት። ወይ በጠዋት ትጠራው ወይ በማታ ትጠራው እንደ ነገሩ። ደግሞ የልፍ ምናምን እያላችሁ እዚህ መርካቶ አያለው ዛች በር ላይ ሆናችሁ እንደዚህ የሆነ ነገር ታረጉና ላጥ ወደ ሱቅ እንደዚህ የለም። ይሄ ቀልዱን ተውት፣ ይሄን ፌዙን ተውት። ይሄ ፌዝ የእግረ መንገድ እኮ አምላክ የለም። ይሄ ውሸት እኮ አይደለም፣ በደንብ የምር። ይሄ ደግሞ የሚሆነው ሳትጠጉት በልክ በመጠን ከዛስ ትጸልያላችሁ። እንባስ ይመጣል። የእንባ ምንጮችን መክፈት ከፈለጋችሁ ይላል አንድ ሊቅ ሳትጠግቡ ተበቀው። ጥጋብ እንባን ያደርቃል፣ ረሃብ ደግሞ እንባን ያመጣል ይላል። እግዚአብሔርን ያን ያራራል። ጥቅሟ ዘርፈ ብዙ ነው ወገኖቼ፣ ዘርፈ ብዙ ነው። ስለዚህ እንደውም አባቶቻችን ምን ይላሉ? በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከሚደርሰው ብዙ ድጋም ይሻላል ይላሉ። ትንሽዬ ጸሎት በምን ጠግበ እያልክ ይቅርታ እንጂ ሺህ ጊዜ ከምትደግም ማለት ነው። ትንሽ ጸሎት አለ አይደል? አባቶቻችን የሚጸልዩትን ጸሎት አልነገሯቸውም? አልተማራቸውም? ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ። ይሄ የመናንያን የባህታውያን ጸሎት፣ እቺን ጸሎት ሲጸልዩ ነው የሚሉት። በዚህ ጸሎት ነው የሚበቁት እኮ። ትንሽ ግንስ በተራበች ሰውነት፣ በምትገዛ ሰውነት፣ እሺ ባይ በሆነች ሰውነት፣ ዝም ብሎ በመካለል በመባከን የሚሆን አይደል፣ በመከተት የሆነ ጸሎት ትንሽ